በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 4 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚህች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኑሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተ ክርስቲያንም ሄዶ የቅዱሳን የአቡቂርንና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ሥጋቸው በውስጡ ያለበት ቦታ ተገለጠላቸው። በባሕር ዳርቻ ወደ አለች ወደ ሌላይቱም የቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር የቅዱሳኑን ሥጋቸውን ተሸክመው አድርሰው በዚያ አኖሩ። በዚያም ቤተ ክርስቲያን ሰሩላቸው። በዚህችም ቀን ታላቅ በዓል አደረጉ። ከሥጋዎቻቸውም ድንቆች ተአምራት ተገለጡ። አረማውያንም ተሰበሰቡ። ይህንንም ድንቅ ተአምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያችም የጣዖቶች ቤት አሸዋ በላዩዋ ተከመረባት፣ ታላቅ ኮረብታም ሆነ። የቅዱሳንም ሥጋቸው ተአምራትንና ለበሽተኞች ታላቅ ፈውስን ያደርጋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ፣ እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባሕር ዓሣዎችና በሰማይ የሚበሩ አዕዋፍም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደተነበየው እነዚያ አገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ፣ እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ፣ መንጋዎችም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶናዊው እስክንድር እጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግም ይገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ እመልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መሥዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።